እማዬ ሽንት ቤት ልገባ ነው። የምትፈልጊ ከሆነ አሁን ግቢ። ኧረ አልገባም። እሺ በኋላ ግን እንዳታጣድፊ። ከገባ ዝም ብለህ ግባ። አባዬ ሽንት ቤት ትገባለህ? ኧረ አልገባም። ምን ነው ሚጣ ሽንት ቤት ትገቢያለሽ? ምን አገባት? በቃ ገብቻለሁ። እንዴ አረሷለ ውይ ያለህ እንዴ ቶሎ በል እሺ፣ ጣቢ ልደፋ ነው። አሁን አልገባም ብለሽኛል ነበር እንዴ? ይሄን ጣቢ ረስቼው ነው። እዛው ባለህበት ጠጋ በል አንዴ ልድፋው። እንዴ አረስ ጨርስ ትገቢያለሽ? እሺ ቶሎ በል። ሰው አለ? አዎ። ቆይ አንተ ልጅ ከዚህ ሽንት ቤት መች ነው የምትወጣው? ኧረ አሁን ነው የገባሁት። ልገባ ነው ብዬ ነግሬሃል ነበር እንዴ? ሸኩያ ነው እባክህ፣ ልገባ ነው። እንዴ አባዬ ምንድን ነው ታፍረኛለህ? እጄን ብቻ ለመታጠብ ነው፣ እወጣልሃለሁ። እና ትምህርት እንዴት ነው? አሪፍ ነው። እያጠናክ ነው? አዎ። እንደ እግርህ ላይ ደግሞ የምን ጠባሳ ነው? ኧረ አባዬ በመድኃኒዓለም እንድታጠብ ነው ብቻ አይደል ያልከኝ? ወይ የዘንድሮ ልጆች አባታችሁንም ታፍራላችሁ አይደል? እዝራ አልጨረስክም? አልጨረስኩም። እዝራ ምን ፈለግሽ ደግሞ አንቺ? ኧረ በእናትህ ውሃ ልቀቅ፣ ቤቱን አገማ ወይት እንኳን አሁንስ አልጨረስክም? ኧረ በእናታችሁ በሰላም ልጠቀምበት። አልጨረስኩም። እኔ ደግሞ አሁን ሸንቴ መጣ። በዛ ላይ ይሄ ጣቢያ አለ። እዝራ ምናተውን ሰው ደውሎ ቶሎ ነው ያለኝ። አንዴ ልተጣጥብና ሉጣ። ማን ነው? ወንድ ነው? ኧረ አይደለም። እሺ 2 ደቂቃ በቃ 2 ደቂቃ ስጡኝ። እሺ አልጨረስክም? ምን 2 ደቂቃ ሞላህ እኮ። ምን ሆነሃል አንተ? ምንድን ነው? አይ አትክፈችው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድን ነው? ይኸው ልጅሽ ልጅ ደበደበዋ። ወይኔማ እየገደለችኝ። ወይኔ ያለቀልኝ በቃ። ማ የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድን ነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄ ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን ማየኔ እየተከራከረች ነው። ታዲያ ልጄን ደብድቦት ዝም ብዬ ነው ሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ። አሃ እናትና ልጅ አንድ ናቸዋ። ባሌ ሲመጣ ነግሯለሁ፣ ይመጣልሻል። ወይ እንደውም ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺም ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው፣ ድንቄም ኮማንደር። ያን እንደሚያክል ቦርጭ ይዞ ዝም በይ በቃ አንቺ። ኧረ አንቺው ዝም በይ፣ ቤቴ ድረስ መጥተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነው የምመታው? ተናግሬያለሁ። እንግዲህ አልተሰማኝም። ተናግሬያለሁ። ናንተ እንጂ አልተሰማኝም። ወዮልሽ አልተሰማኝም በለው። እማዬ አንጀቴን ያራሱ አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድን ነው በሰላም በኖርኩበት ሰፈር ከጎረቤት እያጣላ ታላሽ ልጅ አለብህ እንዴ? ዝም በይ ዋጥ አድርጋት አንተ አሰጃ። አሃ ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ። አይ አንቺን አይደለም ቀጥይ። አሃ ልምጣ ሂሽ እና ታዲያ ምንድን ነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ሚጣኔ እስኪ ተነሻገዢ። ምንድን ነው? ተነሺ። ቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ የፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። ይኸውልሽ አሁን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋ ወጥ ነጥቶታል፣ ጥረጉት ነው ያልኳችሁ። ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው። አዎ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ናዝራ የእጁ አስጣቸው። እሺ አይ እሺ ካልሽ እንግዲህ ታጠቡ። እሺ እኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ ያው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሶ ና ተቀላቀለን ና እንጂ። አይ አሁን በላው እኔ። ታዲያ ጎረምሳ አይደለህ እንዴ? እኔ ራሱ ባንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በእውነት ጥግብን ያልኩት። ውሃ ላምጣላችሁ እኔ። ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ
እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? ኧረ አነሰም። ነይ በቃ። ሚጥሚጣ ላርግላችሁ ከጎን። አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ። አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ። አንፈልግም። በቃ ለስላሳ ላምጣላችሁ። አቦ ከበላሽ ቢ ወይኔ ልብላበት። እማዬ እኔ አይደለም በሆነ ወሮት ሆዴ ነው ወሮ እንካ ታለ ለሆዴ እስኪ በደንብ አማሲ ወይ ለሞትልሽ እንደ ከዚህ በላይ ያለ ተለ መጥቼ የሰራው ደግሞ ስንቱ በተራው እየቀረ አይደል እንዴ? አረ እዚህ ጋር ሰው ነው ሞቶ ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳከፊ። አረ ጭራሽ ስራ መደበቅ ክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲሰማ እየነካሽ የምታለቅሰው? አረ ያላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረ እኔ ራሱ ውሃ ልከፍል ሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ ቆጣ ባይላችሁ ወይ እኔማ እንደዚህ በሳት ተቃጥ እየሰራሁት ነው። የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚልግ ከድሩ ዳኛ ጋር ተነጋግረን እናስገባ እንዴ። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምናወጣው ጉልበትስ ታዲያ እዚህ ብታወጡት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንገው ባቀላቂኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ አንቺ? ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። አረ እባካችሁ ረፉ። ሰው እኮ ለቅሶ ያለው ዝም በይ አንቺ። ደግሞ ነፍራቃ የድርተኛ ጸባይ ራሱ ይላል። ምንድነው እዚህ ጋር ልትሰሩ አይደል እንደ ገባችሁ? ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረህ ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮህብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ብዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ። እማዬ እንኳን ተወለድሽ። ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔ? ተይው እሱንና ስጦታውን ክፈች። ምንድን ነው? ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅም። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድን ነው ሽፎን? አረ ምን አይነት ችጋራም ናችሁ! አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ! እማዬ እሺ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ ነው። ጭራሽ 2 ዓመት ይልኝ መሰለሽ? እንደውም 2 ዓመት አድርጌዋለሁ። እሺው ምንድነው እናድርገው? እናት አይደለሁም እንደ ሰራተኛ እያሰቃየሁ። እማዬ ምንድነው? ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አቧራ ማንሻ፣ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ። የምርህን ነው? አዎ። ወይኔ ልጄ እንደው ከነዚህ የጋጋሞች አንተ ትሻለኛለህ። እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያልካት? ተናገር። እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ወይ ሰራፎሉ እማዬ የተሰጡትን ልብሶች ላስገባችሁ አይደል? ለምን? ዝናብ ሊዘንብ እኮ ነው። ተባባ አታስገባው። ለምን አታስገባው? ሊዘንብ ነው እኮ። አይዘንብም፣ አታስገባው። ይኸው እየሰማሁት። አይዘንብም። አይሰማሽም እንዴ? ቆይ ይኸው እንደውም አይዘንብም አልኩ። አይዘንብም። በቃ ተወኝ። ዘነበ? አልዘነበም። ግን እንዴት አወቅሽ? ምኑን? እንደማይዘንብ ነው። ንፋስ ስለነበረ እንደሚሄድ ያስታውቃል። በለው ጠብም ራሱ እኮ አላለም። ሂዲዳውን ልብሶቹን አስገባ። ለምን? ሊዘንብ ነው። ቶሎ በል። አረ ጠራራ ፀሐይ ነው። ውጪውን ከፍቼ ላሳይሽ እንዴ? ሊዘንብ ነው። ሂድ። በዚህ ፀሐይ አንተ ልጅ ለምን ነው ማሰበኝ? እማዬ ደግሞ አንዴ ትክክል ሆንሽና ሁሌ ይሳካል እንዴ? ይዘንባል አልኩ። ሂድ እንግዲህ። አይዘንብም ብዬ። ይዘንባል። የምን ድምፅ ነው? ዝናብ። ና እንዴት አወቅሽ? ና እሺ እንዴት አወቅሽ? ና እማዬ የሆነ ፓወር አለሽ። ና እማዬ ልወጣ ነው በቃ። ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው። ቻው በቃ። ሰላም ለዚህ ቤት። ሰላም። ውይ ጋሻ እያለበት ስንት ጊዜያችን ተገናኘን። ሲቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ።
ሰላም። ወይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ የሚያስቸግረኝ ለቤቴ ቅርብ ነው። ጥሩ። ባለቤትህስ እንዴት ነች? አይ ሚጣ እንሄድበታለን እያልሽ አልነበር? አይ ትቼዋለሁ፣ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም የዛው ጭማይ እንዳታያት። እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ። አረ እንዴት ነው የሚያስጠሉት በፈጣሪ። ምን ውጪ ልቷን ያለው ሚጣ እማዬ እየጠራችሽ ነው። ኧረ አልጠራኋትም። እኔ የምልሽ ግን ሚጣ ትተዋወቃላችሁ አይደል? ከእሱ ጋር? አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም። አዎ አየህ አይደል ወይ በስርዓት እንደ ቤተሰብ አንሰበሰብ። እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? አዎ አየለ እኮ አጎትሽ ነው። አሁንስ ቆይ ስንት ዘመድ ነው ያለን እንደ ሚጣ ስነ ስርዓት። አንተ ደግሞ እንደሱ አትይኝ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው።